እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ሌሰን 7 ይሆናል። ሌሰን 6 እና 5ን አሞኒያ እና ናይትሪክ አሲድ አይተናል። የእነሱን ኤክሰርሳይዝ ነው የምንሰራው። ኤክሰርሳይዝ 3.3 and ኤክሰርሳይዝ 3.4 እንመለከታለን ማለት ነው። ኤክሰርሳይዝ 3.3ን ስራ መጀመሪያ ነው። Question number 1. Write the balanced chemical equation for the formation of ammonia by Haber process. ሌሰን 5 ላይ እንደተመለከታችሁ ተማሪዎች አንደኛው ኢንዱስትሪያል ፕሪፓሬሽን ኦፍ አሞኒያ ሄበር ፕሮሰስ ይባላል። የእሱን ኬሚካል ኢኩዌሽን ባላንስድ ኬሚካል ኢኩዌሽንን ጻፉ ነው። ዘ ባላንስድ ኬሚካል ኢኩዌሽን ፎር ዚ ሄበር ፕሮሰስ ናይትሮጅን 2 ፕላስ 3 ሃይድሮጅን ኢት ፎርምስ ዋት አሞኒያ። ሁለት ሃይድሮጅን አለን ኦን ዘ ሪአክታንት ሳይድ ኤንድ ኦልሶ ሁለት ሃይድሮጅን አለን። ናይትሮጅን ሁለት ሃይድሮጅን ደግሞ ስንት አለን? እዚህ ጋር ስንቆጥረው 6 ነው ማለት ነው። ሶ ዘ ነምበር ኦፍ ሃይድሮጅን ኦን ዘ ፕሮዳክት ሳይድ ኤንድ ዘ ሪአክታንት ሳይድ ሹድ ቢ ኢኳል which means as in the reactant side 6 ሃይድሮጅን አለኝ ፕሮዳክት ሳይድ ላይ ደግሞ ስንት ሃይድሮጅን አለኝ? 6 ሃይድሮጅን ባላንስድ መሆን አለበት። ናይትሮጅን ስንመለከት on the reactant side ሁለት ናይትሮጅን አለኝ on the product side also ሁለት ናይትሮጅን አለን ማለት ነው። ይሄኛው ሄበር ፕሮሰስ ይባላል ማለት ነው። ሄበር ፕሮሰስ በሄበር ፕሮሰስ አሞኒያ ፕሮዲውስ የምናደርገው ኢንዱስትሪያል በዚህ መንገድ ነው ማለት ነው። ሁለቱም ጋሶች ናቸው ናይትሮጅን and also hydrogen it is gas ሁለቱም ምንድናቸው? ጋሶች ናቸው። when they react each other it forms what አሞኒያ ፕሮዲውስ አደረግን ማለት ነው by using Haber process. Haber process. Question number 2. What is the purpose of adding finely divided iron in the Haber process? በሄበር ፕሮሰስ ላይ የምንጠቀመው ካታሊስት አይረን ነው። አይረን ምን አይነት አይረን? በጣም ደቃቅ የሆነ አይረን ቻምበር ውስጥ ምን እናደርጋለን? እናስቀምጣለን ወይም ከውስጥ ያለውን የቻምበሩን ኮንቴነሩ ምን እናደርገዋለን? እንቀባዋለን ማለት ነው። What is the purpose of this iron? ፋይናል ወይም ደቃቅ አይረን ምንድነው ጠቀሜታው ነው? ሄበር ፕሮሰስ ላይ what is its function? ሄበር ፕሮሰስ እንደምናውቀው ናይትሮጅን 2 ፕላስ ሃይድሮጅን 2 it forms አሞኒያ ነው። this process is what ኤክዞተርሚክ ሪአክሽን ነው። that means ኤነርጂ ላይብሬት ያደርጋል ወደ ኢንቫይሮንመንት ማለት ነው። ኤነርጂ ላይብሬት ያደርጋል ወይም ኤነርጂ ምን ይሆናል? በዛ በኮንቴነር ውስጥ ወር ቻምበር ውስጥ ምን ያደርጋል? በጣም ይጨምራል ማለት ነው። በዚህም ጊዜ it causes the decomposition of the ammonia። እንደምታውቁት ናይትሮጅን 2 ፕላስ ሃይድሮጅን 2 is what reversible reaction. That means from reactant to product, from product to reactant ማለት ነው። both side reaction አለ ማለት ነው። then በዚህን ጊዜ when the temperature increases it causes the decomposition of ammonia into nitrogen gas and also hydrogen gas። ስለዚህ ሪአክታንታችን ምን ይሆናል? ይጨምራል ማለት ነው። ፕሮዳክቱ ወይም አሞኒያ ዲኮምፖዝ ያደርጋል። ዲኮምፖዝ በሚያደርግበት ጊዜ ናይትሮጅን እና ሃይድሮጅን የትም እንዳይጥል ወይም ላይብሬት እንዳያደርግ እዛ ቻምበር ውስጥ ምን አለ? አይረን አለ ማለት ነው። አይረን ምን ያደርጋቸዋል? ትራፕ ያደርጋቸዋል። ወደ ራሱ አብዞርብ ያደርግና ምን ያደርገዋል? እሱ ላይ ያስቀምጠዋል ማለት ነው። ዛት ሚንስ ኢት ሜክስ ሬዲ ቱ ዘ ኔክስት ሪአክሽን ለሁለተኛው ሪአክሽን ዛት ሚንስ ከሪአክታንት ወደ ፕሮዳክት ለሚሄደው ሪአክሽን ምን ያደርገዋል? ሬዲ ያደርገዋል ማለት ነው። ስለዚህ ዋና ፐርፐዙ የአይረን ቻምበር ውስጥ መቀባቱ ወይም መኖሩ ምንድነው? ዲኮምፖዝ ያደረገው ናይትሮጅን እና ሃይድሮጅን እዛው እንዲቀር ማለት ነው። ዛት ሚንስ ሪሳይክል ስለሚያደርግ ሪአክሽኑ ለሁለተኛ ሪአክሽን ምን ያደርገዋል? ያዘጋጀዋል ማለት ነው። ያዘጋጀዋል። ስለዚህ ሄበር ፕሮሰስ ኤግዞተርሚክ ነው። ዛት ሚንስ ብዙ ኤነርጂ ወደ ቻምበሩ ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። በዛን ጊዜ አሞኒያ ዲኮምፖዝ እንዳይሆን ዲኮምፖዝ ያደርጋል። ዲኮምፖዝ አድርጎ ናይትሮጅን እና ሃይድሮጅን የትም ላይብሬት እንዳያደርገው ወደ ኢንቫይሮንመንት እንዳይሄድ አይረኑ ምን ያደርገዋል? አብሶርብ ያደርገዋል ማለት ነው። አብሶርብ ማለት ስለዚህ ሜይንሊ ፐርፐዙ ምንድነው? ናይትሮጅን ጋስ እና ሃይድሮጅን ጋስስ አብሶርብ አድርጎ እዛው ማስቀረት ማለት ነው። እዛው ያስቀረዋል ማለት ነው። this is the purpose of finally divided iron in Haber process ነው። Haber process አብሶርብ ማድረግ ሃይድሮጅን ጋስ እና ናይትሮጅን ጋስ ወደ ራሱ absorb ማድረግ on the surface. Question number 3. Why are high temperature conditions are required in the production of ammonia in the Haber process? አሁንም ሄበር ፕሮሰስ ላይ ሃይ ቴምፕሬቸር እንጠቀማለን። ፕሪኮንዲሽኖች አሉ። ፕሪኮንዲሽን ሄበር ፕሮሰስ ላይ መሟላት ያለባቸው ፕሪኮንዲሽኖች አሉ። ዛት ሚንስ ቴምፕሬቸሩ አጀስት ማድረግ አለበት አት ሃይ ቴምፕሬቸር። ሁለተኛ ከአትሞስፌሩ ወይም ፕሬሸሩ በፓስካል አጀስት መደረግ አለበት። እነኚህ በሙሉ ምን ከተሟሉ በኋላ ነው ሄበር ፕሮሰስ ፕሮሲድ የሚደረገው። የምንጠቀመው ይህን ሄበር ፕሮሰስ ሃይ ቴምፕሬቸር ነው። ዘ ፕሮዳክሽን ኦፍ አሞኒያ ለምንድን ነው ሃይ ቴምፕሬቸር የምንጠቀመው? አኮርዲንግ ቱ ሊቻተርስ ፕሪንሲፕል when the temperature increases it favors what the production of ammonia ብዙ አሞኒያ እንዲመረት ምን ያደርጋል? ፌቨር ያደርጋል። ከምን የተነሳ ነው ፌቨር የሚያደርገው ነው? then nitrogen it forms what triple bond. So in order to
that triple bonds it needs what extra energy high extra energy ያስፈልጋል ማለት ነው። ምክንያቱም ትሪፕል ቦንድ በጣም ስትሮንግ ነው ማለት ነው። when compare single bond double bond and triple bond the strongest bond is what triple bond ነው። ስለዚህ ይህን ትሪፕል ቦንድ በቀላሉ መስበር ያስቸግራል። ስለዚህ in order to break that triple bond and to react with nitrogens and form ammonia we use high temperature እንጠቀማለን። ሃይ ቴምፕሬቸር ስለዚህ ሃይ ቴምፕሬቸር አጀስት የምናደርገው ኢንሄበር ፕሮሰስ ላይ ምንድነው ቴምፕሬቸር ትሪፕል ቦንዱን በቀላሉ ብሬክ ለማድረግ ነው። in order to break the triple bond of nitrogen molecule ማለት ናይትሮጅን ሞለኪውልስ በጣም ቴምፕሬቸሩን እየጨመር ነው ቁጥር በፍጥነት it causes the decomposition of ammonia is decomposition of ammonia ኮዝ ያደርጋል በጣም ስንጨምረው ማለት ነው። ግን ሜንሊ ፐርፖዛችን እየጨመርንበት ምክንያት in order to break the triple bond of nitrogen molecule ነው ማለት ነው። then at that time the production of ammonia increase ያደርጋል ማለት ነው። ፌቨር ያደርጋል ወይም increase ያደርጋል ማለት ነው። question number 4 predict the product formed and write the reaction equation when you heat an ammonium salt such as ammonium chloride with a strong alkali such as sodium hydroxide or calcium hydroxide in laboratory. Now, እዚህ ጋር የተጠየቃችሁት ምንድን ነው? what is the product for the reaction between ammonium salt አሞኒየም ሳልት ውስጥ ማን እንጠቀማለን? አሞኒየም ክሎራይድ ነው። with strong alkali strong alkali ስንል ደግሞ አልካሊ ማለት ቤዞች ማለት ነው። ምን አይነት ቤዞች? ስትሮንግ የሆኑ ቤዞች ለምሳሌ ካልሲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ ኦር ሶዲየም ሃይድሮክሳይድ ሊሆን ይችላል። then what is the product? write the chemical equation the balanced chemical equation ይህን ኢኩዌሽን ለመጻፍ መጀመሪያ ምንድነው የሚሰጡት ፕሮዳክት የሚለውን ማወቅ አለብን። አሞኒየም ሳልት ኦር አሞኒየም ሳልት አሞኒየም ክሎራይድ ከስትሮንግ አልካሊ ጋር ሪአክት በሚያደርግበት ሰዓት ልናገኘው የምንችለው አንደኛው ፕሮዳክት ምንድነው? አሞኒያ ነው። አሞኒያ። ስለዚህ የተጠየቅነው ምንድነው? what is the preparation of ammonia in laboratory ኢንዳይሬክትሊ የተጠየቅነው ምንድነው? write the laboratory preparation of አሞኒያ ነው። ስለዚህ አሞኒየም ክሎራይድ ከካልሲየም ሃይድሮክሳይድ ጋር ሪአክት በሚያደርግበት ሰዓት ካልሲየም ክሎራይድ which is salt and water plus what አሞኒያን አገኘን ማለት አሞኒያ። ስለዚህ ላብራቶሪ ውስጥ አንደኛው ወይ ኦፍ ፕሪፓሬሽን ኦፍ አሞኒያ ምንድነው? ቀጥታ አሞኒየም ሳልቶችን የአሞኒየም ሳልቶች አሞኒየም ክሎራይድ ሊሆን ይችላል ኦ ሌላ ሳልቶችን በቀላሉ ከመሬት ቆፍረን ስለምናገኛቸው እነሱ እንጠቀማለን። ቀጥታ ከማን ጋር ሪአክት ማድረግ ነው? ከቤዞች ጋር ሪአክት ማድረግ ነው። ካልሲየም ሃይድሮክሳይድ ጋር ሪአክት እናደርጋለን። ዜን ምን እናገኛለን? አሞኒያን ማግኘት እንችላለን። ስለዚህ ኢንዳይሬክትሊ የተጠየቅነው እዚህ ጥያቄ ላይ ምንድነው? what is the laboratory preparation of ammonia laboratory preparation of ammonia። ተማሪዎች እስካሁን ድረስ ሌሰን 5 ላይ ያየነውን የሱን ሪሌትድ ኤክሰርሳይዝ ነው ያየነው ማለት ነው። ኤክሰርሳይዝ 3.3 ማለት ነው። አሁን ሌሰን 6 ላይ ካየነው ጋር ሪሌትድ የሚሆን ኤክሰርሳይዝ 3.4 እንመለከታለን። ስለ ናይትሪክ አሲድ ዲስከስ አድርገናል። ከሱ ጋር ሪሌትድ የሆነ ኤክሰርሳይዝ ደግሞ እንሰራለን ማለት ነው። ኤክሰርሳይዝ 3.4 question number 1 describe the properties of nitric acid ይህንን ሌሰን 6 ላይ በደንብ አይተናል ማለት ነው። describe the properties of nitric acid ናይትሪክ አሲድ ፕሮፐርቲዎቹ ሁለት አይነት ፕሮፐርቲ አሉ። የመጀመሪያ ምንድነው? ፊዚካል ፕሮፐርቲ ነው፣ እሱን አይተናል። ኤንድ ኦልሶ ኬሚካል ፕሮፐርቲም አንድ ጋር አይተናል ማለት ነው። ዛን ላይ በአንድ ላይ ነው ያየነው። ስለዚህ እኛም ሊስት የምናደርገው ሁለቱን በአንድ ላይ እንመለከታለን። the properties of nitric acid according to density 1.151 gram per centimeter cube ነው። it is colorless ነው that means it looks like water color የለውም ማለት ነው። and high pungent odor አለው then dissociate completely to give hydronium ion and also nitrate ion that means ከውሃ ጋር ሚክስ በምታደርጉበት ሰዓት ሃይድሮኒየም አየን እና ናይትሬት አየን ፕሮዲውስ ያደርጋል። ካታየንስ ኤንድ ኦልሶ አየንስ ኮምፕሊትሊ ነው። ለምንድን ነው ኮምፕሊትሊ? ቢኮዝ ኢት ኢዝ ስትሮንግ አሲድ። ስትሮንግ አሲድ ከሆነ ኮምፕሊትሊ ነው ዲሶሴት የሚያደርገው ማለት ነው። ኮምፕሊትሊ ዲሶሴት ያደርጋል ማለት ነው። አንደኛ ይሄ ኬሚካል አኮርዲንግ ቱ ዘ ኬሚካል ፕሮፐርቲ ነው። ዘ አዘር ቲንግ ሳልት ፎርምስ ናይትሬት ሳልትስ yes ናይትሬት ሳልት የናይትሪክ አሲድ የምናገኛቸው ሳልቶች ምንድናቸው? ናይትሬት ናቸው። then what easily soluble in water all nitrate salts are what soluble in water ውስጥ soluble ይሆናሉ ማለት ነው። calcium nitrate, sodium nitrate, magnesium nitrate and types of metal nitrates are salts of nitric acid ናቸው which are easily soluble in water. the other thing is what nitric acids are strong oxidizing agent ይህንም ከአሁን በፊት ዲስከስ አድርገናል። ስትሮንግ ኦክሲዳይዚንግ ኤጀንት ናቸው።
That means when they react with another substance, they reduce themselves and causes the other substance to be reduced, oxidized. ሌላ ሳብስታንስ ኦክሲዳይዝድ እንዲሆን ምን ይሆናል? ኤጀንት ይሆናሉ ማለት ነው። ስለዚህ ምን እንላለን? they are what? strong oxidizing agent ናቸው ማለት ነው። the other thing is this nitric acid, concentrated nitric acids are hazardous ናቸው to health በጣም አደገኞች ናቸው። ስለዚህ እነሱን መጠንቀቅ አለብን። ኮንሰንትሬትድ ከሆነ በጣም አደገኞች ናቸው። ዳይሉት ከሆነ ግን the degree of hazardness decrease ይቀንሳል። ግን እነኚህ ምንድናቸው? ኮንሰንትሬትድ ከሆኑ በጣም አደገኞች ናቸው ማለት they are corrosive and also hazardous to our health. Question number 2 state the preparation of nitric acid by Ostwald process. ይህንም lesson 6 ላይ አይተናል። What are the steps for the preparation of nitric acid in industrial process? ኢንዱስትሪ ላይ እንዴት ነው ፕሪፔር የምናደርገው? የሀፍቱ ሊስት ስቴፕስ ስቴፖችን ዋን ባይ ዋን እናያለን ማለት ነው። ስቴፕ 1 ኦክሲዴሽን ኦፍ አሞኒያ ሲምፕሊ ኦስትዋልድ ፕሮሰስ ምንድነው? ዘ ኮንቨርዥን ኦፍ አሞኒያ ኢንቱ ናይትሪክ አሲድ ነው። የመጀመሪያ ስታርቲንግ ማቴሪያላችን ወይም ሮ ማቴሪያላችን አሞኒያ ነው። ቀጥታ ወደ ምን እንቀይራለን? ወደ ናይትሪክ አሲድ ማለት ነው። ናይትሪክ አሲድ። ይሄን ለማድረግ ደግሞ ሶስት ስቴፖችን እንከተላለን። የመጀመሪያው ስቴፕ ኦክሲዴሽን ኦፍ አሞኒያ ነው። አሞኒያን ኦክሲዳይዝ ማድረግ ነው። ዛት ሚንስ ኦክሲዴሽን ማለት አሞኒያን ቀጥታ በርን ማድረግ ነው። በማን? በኦክሲጅን ኦር አዲሽን ኦፍ ኦክሲጅን ስለዚህ እዚህ ኩዌሽን ላይ እንደምትመለከቱት አሞኒያ አለ። ከኦክሲጅን ጋር ሪያክት በሚያደርግበት ሰዓት ናይትሮጅን ሞኖክሳይድ ፕላስ ወተር ፕሮዲውስ ያደርጋል። ስቴፕ 2 ላይ ስትመጡ ስቴፕ 1 ላይ ያገኘነው ናይትሮጅን ሞኖክሳይድ ቀጥታ ወደ ምን ኮንቨርት ይደረጋል? ወደ ናይትሮጅን ዳይኦክሳይድ። ኮንቨርሽን ኦፍ ናይትሮጅን ሞኖክሳይድ ቱ ናይትሮጅን ዳይኦክሳይድ ወደ ናይትሮጅን ዳይኦክሳይድ ኮንቨርት ማድረግ ነው ሁለተኛው ስቴፕ። that means 2NO plus O2 it gives us what? 2NO2 ወደ ማን ቀየር ነው? እዚህ ለምትመለከቱት ወደ ናይትሮጅን ዳይኦክሳይድ ቀየር ነው ማለት ነው። ስቴፕ 3 ላይ ስንመጣ ይሄን ናይትሮጅን ዳይኦክሳይድ ምን ማድረግ ነው? ዲሶልቭ ማድረግ ነው። በማን? በዋተር ማለት ነው። ዲሶልቪንግ ኦፍ ዚስ ናይትሮጅን ዳይኦክሳይድ ዊዝ ዋተር ማለት ነው። ዜን ናይትሮጅን ዳይኦክሳይድ ፕላስ ዋተር ኢት ፎርምስ ዋት? ናይትሪክ አሲድ ፕሮዲውስ አደረገን ማለት ነው። ዜን አስ ኤ ባይ ፕሮዳክት ዊ ጌት ናይትሮጅን ሞኖክሳይድ። ይህ ናይትሮጅን ሞኖክሳይድ ሪሳይክል ያደርጋል። ላይ ስቴፕ 2 ላይ እንደ ሪአክታንት ተጠቅመን ነው ከኦክሲጅን ጋር ሪአክት ስናደርገው ምን እናገኛለን? ናይትሮጅን ዳይኦክሳይድ ማለት ነው። ናይትሮጅን ዳይኦክሳይድ ማግኘት እንችላለን ማለት። ስለዚህ NO ምን ታደርጋለች? ሪሳይክል ታደርጋለች ማለት ነው። ዚስ አር ዋት ዘ ፕሪፓሬሽን ኦፍ ናይትሪክ አሲድ ባይ ዘ ኦስትዋልድ ፕሮሰስ ማለት ነው። ኦስትዋልድ ፕሮሰስ። ኩዌስችን ነምበር 3 ዋት አር ዘ ሜን ዩዝስ ኦፍ ናይትሪክ አሲድ? ሜን ዩዝስ ኦፍ ናይትሪክ አሲድ ሜንሊ የምንጠቀምባቸው ኢን ዴይ ቱ ዴይ አክቲቪቲ ፎር ዘ ፕሮዳክሽን ኦፍ ፈርቲላይዘርስ የናይትሮጅን ፈርቲላይዘሮችን ፕሮዲውስ ለማድረግ እንጠቀምበታለን። የአሞኒየም ፈርቲላይዘሮች፣ ናይትሮጅን ፈርቲላይዘሮች አሉ። እነሱን ፕሮዲውስ ለማድረግ ኢን ኦርደር ቱ ኢንክሪዝ ዘ ፈርቲሊቲ ኦፍ ሶይል ፈርቲላይዘር ያስፈልጋል። ያን ለመስራት ደግሞ ምን ያስፈልጋል? ናይትሪክ አሲድ አለ ማለት። ስለዚህ ፈርቲላይዘሮች እና ዩሪያ የመሳሰሉትን ፈርቲላይዘሮች ፕሮዲውስ ለማድረግ ወይም ፕሪፔር ለማድረግ ማን እንጠቀማለን? ናይትሪክ አሲድ እንጠቀማለን። ዚስ ዋዝ ዘ ሜን ዩዝ። ሰከንድ ቱ ፕሮዲውስ ኤክስፕሎሲቭስ እና TNT የመሰሉትን ወይም TNT የመሳሰሉትን ኤክስፕሎሲቮችን ፕሮዲውስ ለማድረግ ናይትሪክ አሲድ እንደ ኢንግሪዲየንት እንጠቀምበታለን ወይም እንደ አንድ ግብዓት እንጠቀምበታለን። ሁለተኛው ፕላስቲኮችን ለመስራት ኢንዱስትሪያሊ ፕላስቲክን ለመስራት ናይትሪክ አሲድ እንጠቀምበታለን ማለት ነው። እነኚህ ዘ ሜን ዩዝ ኦፍ ናይትሪክ አሲድ ናቸው። ሌሎችም ዩዞች አሉ ወይም ጠቀሜታዎች አሉ። እነሱ ደግሞ ሜን ዩዝ አይደሉም፣ ግን ሜን የምንጠቀምባቸው የቶችን ነው? ፈርቲላይዘር፣ ኤክስፕሎሲቭስ ኤንድ ኦልሶ ፕላስቲክስ። ኩዌስችን ነምበር 4 ፕሪዲክት ዘ ፕሮዳክት ኦፍ ዘ ሪአክሽን ቢትዊን ፖታሽየም ናይትሬት ዊዝ ሳልፈሪክ አሲድ። የፖታሽየም ናይትሬት እና የሳልፈሪክ አሲድ ሪአክሽን ፕሮዳክቱ ምን አድርጉ ነው? ፕሪዲክት አድርጉ ነው። ዜን ዩ ሃቭ ቱ ራይት ዘ ባላንስድ ኬሚካል ሪአክሽን ፎር ዚስ ፕሮዳክት። ፖታሽየም ናይትሬት it is a salt of nitric acid which is high volatile ነው and also sulfuric acid it is acid. yes now react ያደረግነው ምንድነው? salt with acid ነው ማለት
ሳልት ዊዝ አሲድ። የናይትሪክ አሲድ ሳልት ፖታሽየም ናይትሬት አለ፣ እዚህ ጋር ደግሞ ሳልፈሪክ አሲድ አለ። ስለዚህ ሁለቱን ሪያክት ስናደርግ የምናገኘው ምንድነው? ፖታሽየም ባይሳልፌት ፕላስ ዋት ናይትሪክ አሲድ ነው ማለት ነው። ናይትሪክ አሲድ እዚህ ጋር አሁን ያገኘነው ፕሮዳክት ምንድነው? ናይትሪክ አሲድ ነው። ስለዚህ እኛ የጠየቀን ምንድነው? ዘ ፕሪፓሬሽን ኦፍ ናይትሪክ አሲድ ነው። ፕሪፓሬሽን ኦፍ ናይትሪክ አሲድ እንዴት እንደምናገኝ እንዴት ፕሪፐር እንደምናደርግ ነው። ቢኮዝ እዚህ ምን ላይ ያገኘን? ፖታሽየም ናይትሬት አግኝተናል ማለት ነው። ስለዚህ ሳልት ፕላስ አሲድ ምን አገኘን? ሂር ዊ ካን ጌት አናዘር ሳልት ፕላስ ዋት ናይትሪክ አሲድ ማለት ነው። ናይትሪክ አሲድ ዘ salt of high volatile acid when react with less volatile acid it produces potassium bisulfate plus nitric acid ማለት ናይትሪክ አሲድ። ተማሪዎች በዚህ ቪዲዮ ላይ ያየነው ምንድነው? የሌሰን 5 እና የሌሰን 6 ጋር ሪሌትድ የሆነ ኤክሰርሳይዝ ማለት ነው። ኤክሰርሳይዝ 3.3 እና ኤክሰርሳይዝ 3.4። ኤክሰርሳይዝ 3.3 ከሌሰን 5 ጋር ማች የሚያደርግ ነው። ኤክሰርሳይዝ 3.4 ደግሞ ከሌሰን 6 ጋር ማች የሚያደርግ ነው። ስለዚህ ሁለቱንም እያያዛችሁ እንድታነቡ ነው የምመክራችሁ። የዛሬው ቪዲዮ እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ ሰላሙን ተማሪዎች።